ከገንዘብ ጋር ያለኝን ሪሌሽንሺፕ የቀየረው አንድ እውነታ ጭንቅላቴን የገለባበጠውን እውነታ ልንገራችሁ። በቀን 27 ብር ስፔንድ ስታረጉ በአመት ተደማምሮ almost $10,000 ነው የሚሆነው። can you imagine that? 27 ብር በቀን ስፔንድ ማድረግ is so easy, you know? ውጪ ምግብ ከበላችሁ that's almost like $15, you know, soda or whatever ከጨማመራችሁበት that would be like $17 ምሳችሁን ስትበሉ, you know? ከዛ ዲዘርት ልብላ ብላችሁ ጧት ቡና ከገዛችሁ ወይም ዲዘርት ከገዛችሁ ከምሳ በኋላ easy $27 easy, okay? በቀን 27 ብር ስፔንድ ካደረጋችሁ በአመት almost $10,000 ነው የሚሆነው። so ራሳችሁን ጠይቁ። ቲሙ ላይ ሄዳችሁ የ30 ብር ዕቃ ዛሬ ስገዙ ሄዳችሁ የanother, you know, $100 ስፔንድ ስታረጉ Sephora whatever ሄዳችሁ እንደዚህ ብር ስፔንድ ስታረጉ የ7 ብር ኮፊ ስትገዙ just think about it. Can I really afford it? ዝም ብሎ በማይረባ በአመት 10,000 ብር ስፔንድ ማድረግ does it really give me happiness? ወይስ ያንን ሴቭ አድርጌው ትራቭል ባረግ ይሻለኛል? ወይስ you know 9.5 interest return ያለው ኢንቨስትመንት ላይ ባረገው የዛሬ 10 አመት ሪታየር ባረግ ይሻለኛል? You know, think about that. So, you know, እዚህ ቲሙ ሺን ጋር እየሄዳችሁ ዝም ብሎ ማይረባውን እየገዛችሁ ስፔንድ ብራችሁን ከምታረጉ ሁሌም ራሳችሁን ጠይቁ። ይሄን ነገር ብገዛው እውነተኛ ደስተኛ ያረገኛል? ይሄን ነገር ብገዛው እውነተኛ ይጠቅመኛል? የዛሬ 10 አመት ባንክ ውስጥ $1 ሚሊዮን ቢኖር ነው ኢንቨስትመንት $1 ሚሊዮን ቢኖረኝ ነው የሚጠቅመኝ? ወይስ ይሄን ዝም በኮተታ you know የዛሬ ወር መጠላውን ቢኖረኝ? ምርጫው እናንተ ነው። You guys just need to think about it, okay? follow አርጉኝ, like, share አርጉ።